ወተት አይደልኝ አጣፍጥብኝ ወተት አይደልኝ እኔ አይደለም ለሰው እኔ ለራሴ ማመንኩ ነውር አምባለጌ እኮ ስነ ምግባር እኮ አይደለም እኮ ያፈነገጠ እኮ ነው ከባህላችን እኮ ምንድነው ይሄ ሰውዬ አይደለም እኔ የጋናውን ጠቋይ ቢያገኘው ጎዳና ተተደሪ ነው የሚያገኘው ጎዳና ተተደሪ ያረጋዋል እኔ 100% ነው የምነግርህ በቃ እኔ ማለት ነው ፈጠረት ለመስግን ቤት ሞን ቋሚ ቢሆን የላውታሮንም ፒኬ የሊሲሶንም ቅጣት ተገባለና አትሪኩም ሰርቶ ሊወጣ ኖርም ያቅመሰል ነው ይብልሃለበት አላህ ይስራው ምስቶ ከያቅም በላይ ነው ይሄ አዎ ሰዓታችንን ጠብቀን መተናል ጀሞ ሰዓታችንን ግመሉና ጎቱ ዛሬ ተጥቷል ግመልና ጎት ምን አይነት ልዩነት እንዳላቸው ይተናል ዛሬ ምን አይነት ልዩነት ለሜሲ 10 ደቂቃ በቂ ናት 10 ደቂቃ ኩክ ለማድረግ 5 ደቂቃ በቂ ናት ሰከንድ በቂ ነው ለሜሲ ሰከንድ ገባች ግመልስ ሙሉ ጨዋታው ሲወላገድ የሮናልዶ ደጋፊዎች የሚያሳቡት በተጫዋቾቹና በአሰልጣኙ ወገቡ አይሰራም ደርቋል ልጁ ጨርሷል ወለቀ ጨርሷል ተጫዋች ነው ይጨርስ ሮናልዶ እንዴት ነው በ5 ባላንዶር ይበልጣል ራሱ እንዴት ነው እኔ ሲጀምር ከሳላ ራሱ ማይሽ ተጫዋች እኮ ከሳላ አይሻልም የእውነት ሳላ ይበልጣል በስትክክል ዛሬ ጎቶን አይተናታል ሜሲን አይተናታል ደግሞ ፍጻሜ ምናምን በየትኛው ብቃቱ ነው ፍጻሜ የሚደርሰው ፖርቱጋል እኔ የሜሲ ደጋፊዎች ይሄ ከላይ ነው በቃ ዝም ብለህ ተመርጠናል ገባ አይደል እኔ ምንድነው አንተ ዝም ብለህ ሁሌ ተደሰት ይባላል ማን የጎት ደጋፊ ስትሆን ተጫዋች የምትደግፈው ጎት ቤንች ሆኖ ተቀይሮ ገብቶ የሆነ ነገር እንደሚፈጠር ታውቃለህ አረ ምንድነው መታገባው አንተ ሰው አረ እንደ ኩዮች ይሁን እንዴ መቀጣት መጀመርክ ደግሞ አሁን አረ በስ አሬ ምንድነው ምንለው አሁን እሺ እኔ ቃል ራሱ የለም እኮ በቃ ሜሲ ሰው አይደለም በሚለው እንጨርስ እንጂ ሰው ነው ካለ ሌላ ነገር ገባ ይሄ ምንም ቃል የለም ማሪዬ ወደ ቀጣይ ራውንድ አልፈናል ኬፕ ቨርዴ ቀጣይ ትመጣለች በጣም የምወዳት ቲም ነበረች ገባር ላይ ያሳየችን ነገር በጣም ያበረኛው ምናምን ግን መጣሽ ጥሩ ሰዓት አልመጣሽ ምንም ልንረዳሽ አንችልም የሜሲ ደጋፊዎች ግን በቃ እንዳልኩ ከላይ ነው ለሜሲ ደጋፊዎች ነው ይሄ ቪዲዮ አይወላችሁ ሊዮኔል ሜሲ ማለት 39 ዓመቱ ድረስ እኩዮቹ ጋር የሚፎካከሩትን ሰዎች ጨርሶ አሁን ደግሞ ወደ መጪዎቹ እንደነ ኪሊያን ምባፔና እንደ ኤርሊንግ ሃላንድ አይነት ተጫዋቾች ጋር ፉክክር የጀመረና አሁንም በዚህ እድሜው ከነሱ ተሽሎ የሚገኝ ሰው ያልሆነ እግር ኳስ ዓለም ላይ ግን የተፈጠረ ድንቅ ፍጥረት ነው። ስለዚህ ይህንን ሰው አታወዳድሩብን አንፈልግም በቃ አታወዳድሩብን ከማንንም ጋር እኔ ማለት የሜሲ ደጋፊዎች ራሱ ከማንንም ጋር እንዳታወዳድሩብን ከማንንም ጋር ስሙን እንዳታነሱብን ምክንያቱም አይወዳደርማ ታሪክ እየሰራ ያለ ሰው እኮ ነው ገብቷል አይደል እስከ 39 ዓመቱ በእድሜው አቅራቢያ ያሉትን ተጫዋቾች ይፎካከሩታል ተብሎ የሚጠበቁ ተጫዋቾች ከአመታት በፊት ጀምሮ የረሳቸው ሰዎችን ጨርሶ አሁን ወደ መጪዎቹ እየገባ ነው ከነ ያማል ጋር ነው የሚፎካከረው ገብቷል አይደል 6 የዓለም ዋንጫ ጎሎች በ3 ጨዋታ ተበለው ሁለቱን ቋሚ ጀመረ ሶስተኛው 30 ደቂቃ ተጫወተ ተአምር በቃ እግር ኳስ ማለት ነው ምስክርነቷን መስጠት ማቆም አልቻለችም ገብቷል 22 መስከራ አሳይታ ነበረ አልተቀበላችሁትም ተንገዳገዳችሁ እስካሁን ድረስ ግን ምስክርነቷን አላቆመችም እግር ኳስ ማለት ነው እግሩ ስር በገባች ቁጥር መመስከሯን አሁንም ትቀጥላለች ማንንም አያስቆመውም ራሱ መቆም እስካልፈለገ ድረስ ወሬ የለም ተግባር ብቻ ሊዮኔል አንድሬስ ሜሲ ኩቺቲኒ በጣም ነው የማመሰግነው ክበርልኝ ሜሲ ሜዳ ውስጥ ከገባ ጎል አለ ጎል ካለ ደግሞ ሪከርድ አለ ማለት ነው ዛሬ እንግዲህ ጆርዳን 3-1 በሆነ ውጤት ባሸነፉበት ጨዋታ ሙሉ በሙሉ በሚባል ደረጃ በቤንች ነበር የገቡት እነ ማርቲኔዝ እነ ሮሜሮ እነ ዴፖል ሜሲን ጨምሮ ቤንች ላይ ነው የነበሩት ሜሲ ተቀይራ ገብታ አንድ ቅጣት ምታስቆጥራለች ማለት ነው ከዛም በፊት አንድ ቅጣት ምትና ፔናልቲ ተቆጥሮ ነበር 3-1 በሆነ ውጤት አሸንፏል ሜሲም እንግዲህ ምን አይነት ሪከርድ ሰበረች ስንል ተከታታይ 7 ጨዋታ የዓለም ዋንጫ ተከታታይ 7 ጨዋታዎች ላይ ጎል ያስቆጠረ ብቸኛው ሰው ነው ያበደ ሪከርድ ነው ለማንኛውም እንዴት ነው ኬፕ
ኬፕ ቨርዴ አርጀንቲና ልታቆማት የምትችለው የሚለው በጣም ትልቁ ጥያቄ ነው። ያን ያክል መጥፎ ቲም አልነበረችም ጆርዳን። እውነት ለመናገር አንዳንድ ካለፉት ሀገራት የተሻለ አቅም ነበረ። እንዲህ 3ቱንም ጨዋታ በተከታታይ እንድትሸነፈች አላቅም። ያበደ ምድብ ነበር። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። አርጀንቲና አሸንፋለች። ፈርስት ሃፍ ኖ ሜሲ ኖ ፕሮብሌም 2-0 አለቀ። ሰከንድ ሃፍ ሜሲ ገባች፣ ቅጣት የምትጸደይ ጎል አገባች ማለት ነው። ማጂሻን አርጀንቲኖች ግን በዚሁ ከቀጠሉ ማለት ነው ከምሬ ነው ብላችሁ ለዋንጫ ያሰጋሉ። የፈለገ ቢሆን ግማሽ ፍጻሜ ይገባሉ በዚሁ ከቀጠሉ ማለት ነው። ጸደይ ቲም ነው ያየነው። እንግሊዝን ጀመርን፣ ፖርቹጋልን ቀጠልን፣ አርጀንቲናን ይኸው አነጋ ነው። እንዴት ነው ግን ያለም ዋንጫ እንዴት እየሄድላችሁ ነው? ነጋ አይን እያየ እግዚአብሔርን ከምሬ ነው ብላችሁ በቃ እንቅልፋችን ምንም ሳንተኛ። ለማንኛውም የአርጀንቲና ፋን የሜሲ ፋኖች ይመቻችሁ፣ እንኳን ደስ አላችሁ። በዚህ ሰዓት ላይ ምን ብሎ የሚከራከር ሰው ስልችት እንዳለኝ ታውቃላችሁ። ጎት ምናምን ትቼዋለሁ። ሰው ነው ኤአይ ነው ምናምን የሚል ስያሜ የምትሰጡት ማለት ነው። ማናችሁና ነው እናንተ የምትወስኑለት ለዚህ ሰውዬ? ማናችሁና ነው የምትወስኑት? በቃ ከአይምሮ በላይ ነው፣ ከአይምሮ በላይ ነው ልጁ፣ ከጭንቅላት በላይ ነው። ኧረ ሜሲ ሁላችንም በሚባል ደረጃ ማለት ነው በቃ ከረፍት በኋላ ያለውን አርጀንቲና ነበር ለማየት የጓጓ ነው። ግን ከረፍት በፊት ያለው አርጀንቲና ሲያምር፣ ከረፍት በኋላ ያለው አርጀንቲና ሲያምር፣ በኢየሱስ ስም ጎልክ ምን በልክ ምንድነው አሁን አንተ? ኧረ በስመ አብ። አሁን ስለ ተቾቹ እናውራ ወይስ ከቤንች ተመልሶ ስላገባው ጎል እናውራ? የት ይሻላችኋል? ተች ራሱ ሳይበልጥ አይቀርም።